ቅኔ ዘመብአ ጽዮን 27 ጥቅምቲ ዓርብ ዘመ አይሁድ በመብአ ጽዮን ተፈቅረት እስከ መብአ ጽዮን ሆረ እስከ ሀቤሁ ለመድኃኔ ዓለም ጽርሃ ለውእቱ እስመ አስተየቶ መፍቀሬችሃ አፍቃሬችሃ መፍቀሬችሃ ስርወ ዘቀራንዮ ጽጽ ቀጥቂጣ በመልዕልተ መስቀል ኮክሃ ወመብአ ጽዮን ወመብአ ጽዮን ዘአምሃ ለዘመ አይሁድ ዓርብ ያስተፌስሃ እንዘ ይብል ይሃሎ ከመሃ ነው። እዚ ደሞ እታ ናይ አይሁድ ዘማ ዓርብሲ ብመብአ ጽዮን ተፈተወት። መብአ ጽዮን እስካብ ገዛ እስካብ ልኸድ ድረስ ተፈተወት። ንሳ ብእዳ ብኮክሒ ኣብ ልዕል ኮክሒ መስቀል ቀጥቂጣ ናይ ቀራንዮ ንሳ ዘፍቱ ናይ ቀራንዮ ዕንጨይቲ ሱር ስለ ዘስተየቶ ተፈቀረት። መብአ ጽዮን ደሞ ሰላም ዝበላ መብአ ጽዮን ድማ ይሐጉሳሎ ከም አየለን ላበለ ውድሳ። እንግዲህ ሴቶች ደቀ አንስትዮ ውዳሴ እንፈትዋ ማለት እዩ። ከማ እኮ የለይ ትብላተሎ ይሐጉሳ ማለት እዩ። አበደ እትየዮ አውዲ ቆዮና በለት ዘባህ ኃይል ማለት እና ለሶምታ እዩ እዛ ዘማስ በመብአ ጽዮን ብትሰባይ ተፈተወት ቀጥቅጣ ሱር ስለለስተየቶ ደሞ ይሐጉሳሎ ከማ አየለን ላበለ ለወርቁ ደሞ መብአ ጽዮን ዓርቢ ተፈተወት ማለት ዓርቢ ኮሶ ናይ ኢየሱስ ክርስቶስ ስቅለት ላሰበለ ኮሶ ይሰትነረ እንደገና እልፍ ላሰገደ ይውዕል ነበረ። እንደገና በመድኃኔ ዓለም ጊዜ ደግሞ ንፍሮ። ስለዚህ ዓርብ በመብአ ጽዮን ተፈተወት ቀጥቅጣ ስትያትያ ማለት ሐብና ሰተ ስለዝነበረ እሱ ደግሞ ሐጎሳለ ዓርቢ ከም ዓርብ እኮ የላን ላበለ ስለዝናገር ሐጎሳ ማለት አኽበራ ጾማ ሰገደላ ተሳቀየላ ማለት ይሉ ወርቁ እናዚዩ። ስለዚህ ኩላትና መብአ ጽዮን 27 ጥቅምት ዝኽበረሉ ካላይ ደሞ ናይ ጎይታና መድኃኒትና ኢየሱስ ክርስቶስ መጋቢት 27 ዓብይ ጾም ስለዝኾነ ጥቅምት 27 ክኽበር ያው ተወሰነሎ ለኽብርዎም ኣለዉ ማለት እዩ። ስለዚህ ኩላትና ክንፈልጦ ይግበአና ማለት እዩ።